ወይ ለሰላማት መጡ ወይ ለምናት ለሰላም መጣ ተነስና ቀበጥ ምን ይሉታል? ያሰማሽ ቀበጥ አሳስሞ ባልና ሚስት ማለየት አሳስሞ ማስታረቅ ይሉታል። ሳማትና ትሂድ። አረባ ከሄደች እንዴ ሩኬን ያላንተ ማናለ ማን ሊጠብቀኝ ነው? እሺ ምን ልበል? ለሷ አሳልፈ ለምን ትሰጠኛለህ? አልሰጠውሽም። ራስሽን ጠብቂ ነው ያልኩት። እኔ ራሴ መጠበቅ አልችልም። ማነው ታደሰ ፍንጥር አትበይ። ጠባቂሽ ከፈጣሪ በላይ ብሩክ አለማየሁ ነበር። ከፈጣሪ በታች በላይ አልኩኝ፣ ይቅርታ። ከፈጣሪ በታች ብሩክ አለማየሁ ነበር ጠባቂሽ። ዛሬ ጠባቂ ማን ተገኘ? ሀሰን ባለቤት ከናንተ ወደ ዱባይ ልከህ እዚህ የሰው ትዳር ትበጠብጣለህ። እኔ በርዶኛልና አንተ ለምን ይሞቃል መሰለኛ አደራረገ ሁላ። እንዴት ነው ፍቅረኛ አሳስሞ ሰው በውሸት ያስታርቃል እንጂ እንዴት ነው ተሳስማችሁ ተለያዩ መሀል ላይ ቆማ ሽማግሌ ነው ምንልህ ወይስ ዳኛ ነህ አስታራቂ ነህ? ምን እዚህ ኳስ ጨዋታ መሰለህ እንዲነሱ የያዙት ህይወት እስካሁን ድረስ። ሲቀጥል ደግሞ ሃይማኖት ታደሰ ይሄን ያህል ለመሄድ ፍላጎት ካለሽ እሄዳለሁ ካልሽ እቃሽን ስብስብ አድርገሽ መሄድ ነው እንጂ በር ላይ ቆመሽ ስትልሽው የከረምሽው አንቺ አይደለሽ። የማንም ሴት ሲልስህ ራስሽ ነሽ ስትልሽው ያየ ነው እንጂ ሌላ ሰው ሲልሰው እኔ ብሩኬን አላየሁም። ራስሽ ነሽ እስኪ በቃው እየለመንሽ የምትልሽው አንቺ ነሽ። እውነቱን ነው አስረግጬ የምነግርሽ። ሌላ ሴት ማናት የሳመችው የላሰችው? ማንም። ብሩክ አለማየሁ ካንቺ ውጪ ማንም አላሰውም አልለከፈውም። ራስሽን ሸለከፍሽው። አለቀ ደቀቀ። እየመረራችሁ ዋጡት ጋይስ። እኔ ሴት ልጅ ሰጥለጥ ብላ ስትኖር ነው ደስ የሚለኝ። እንደዚህ ዝርክርክ ምንድነው ይሄ ቃል? ስራ እንደሆነ እናውቃለን፣ ግን የምታወሪው ቃል ምን ይሉታል? አሁን ሃይሚ ማለት ነው ምን ይሉታል? አንቺ እኮ ነሽ ብሩኬን የሌለውን ነገር እንዲናገርሽ የምታረጊው አንቺ ነሽ። እሱ ምን አለ ላለመናገር እሱ ምላሱን እንዴት አንደበቱን እንዴት እየቋጠረ እንደሆነ በዚህ ልክ መናናቅ ግን በጣም ነው የሚያስጠላው፣ እውነት ለመናገር ማለት ነው። ሰላም ጤና ይስጥልን እኛ ውድ ቤተሰቦች እንዴት አላችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር አድርጉ። እየጠፋሁኝ ነው በጣም ይቅርታ። ቤት ውስጥ ሰርጋለና መስሪያ ቦታ ምንም አይመችም። አሁን ራሱ የሆነ ጎረቤት ቀምጭ ተብዬ ተለኪ ሄጄ እዛ ነው ቮይስ ያደረኩላችሁ ያለሁት ማለት ነው። ምንም ቪዲዮ መስራት አልቻልኩም፣ ለዛ ነው የጠፋሁት። በጣም ይቅርታ ጠይቃችኋለሁ የኔ ውድ ቤተሰቦች። እንግዲህ ያው ታውቃላችሁ የአረብ ሰርግ እንግዲህ ተብ ነው ሳምንት ወይ ምናምን አይ ዶንት ኖ። ብቻ ግን በመሀልም ልጠፋም ላልመጣም እችላለሁ፣ ግን አትጨነቁ የኔ ውድ ቤተሰቦች። ያው ጠፋለሁ ስላችሁ እነ ብሩክና እነ ሃይሚን አላይም ማለት አይደለም፣ አያለሁ። እያንዳንዷን ነገር ነው ማየው። ሀብቴ ራሱ ቪዲዮ ለቋል ታዳላለህ ምናምን ትሉታላችሁ። እንደ ሀብቴ ከሃይሚና ከብሩኬ ጎን የሚቆም ትክክለኛ ፍርድ የሚሰጥ ሰው የለም። አትሳሳቱ እዚህ ጋር ማለት ነው። የፈለገ ነገር እንደውንም ለብሩክ ራሱ ያዳላም። ራሱ አንቺ ተናገረችው ይሄን ነገር ሲጣሉ ምን ሲሉ ራሱ ሃይሚ ናት ያወራችሁ፣ ብሩክ አይደለም ያወራው። እሱን እዚህ ጋር ባትወነጅሉት ለወንድምህ ምን አንዳንድ አሽቃባጮች ያላችሁ ትክክለኛ ፍርድ ማትፈርዱ። እንደውነቱ ከሆነ እኔ ሴት መጨቆን አይደለም አላማዬም ስራዬም ማለት ነው። አሁን እናንተ ጭቆና ነው የሚመስላችሁ። እዚህ ጋር ግን ጥፋተኛው ማን ነው? ስራም ቢሆን ድራማም ቢሆን ከወናም ቢሆን ማን ነው ጥፋተኛው? እንደ ሪል እናንተ ስትማሩበት ይሄንን ቪዲዮ ጥፋተኛዋ ሚስት ናት ሃይሚ ማለት ነው። ብሩኬ ፍቅርን ለማምጣት ሰላምን ለመፍጠር የሚያደርገውን ጥራት አይታችኋል። ያ ሁሉ ረገጠችው፣ ወንድሜ ነህ አለችው። ከዛ ዛሬ ደግሞ በር ላይ ቆማ ሴት ማምጣት ልማድ ነው። እስኪ እናይሻለን። ሴት አትምጣና አንቺ አትምጪ ቤት ውስጥ እስኪ እናያለን። ልሂድ ሂጂ ብሎ መንገድሽን ጨርቅ ያድርገው ብሎ ለቀቀሽ። እስኪ እናያለን መጨረሻው ማለት ነው። ይሄ ልሂድ የት እንደሚያደርስሽ እናያለን። ምናልባት ጋይሶች እንዳትጨናነቁ ሜቢ ማሂጋ ልትሄድ ትችላለች። ምናልባት ነው የምላችሁ፣ ግምት ነው የምላችሁ። አለ ምክንያት እንዴት ፓስፖርቷን ታነሳለች? አለ ምክንያት እንዴት ትላለች? ምናልባት ብሩኬና ሃይሚ ዱባይ መምጣት ፈልገው ይሄንን ቪዲዮ ሰርተውበት አንዱ ቀድሞ መጥቶ አንዱን ሊል ይችላል። ይሄ እንደ ሐሳብ ነው የምነግራችሁ። ምክንያቱም ከዚህ በፊት ብሩኬ ያው ሄዷል፣ ለስራም ይሁን ለምንም ይሁን ሄዷል። የዛን ሰዓት ሁሉ ጊዜ የሆነ ኮሽታ ሲፈጠር ብሩኬ እኮ ዱባይ ጥሏት ሄዷል ትላላችሁ። ሜቢ ብሩኬ ደግሞ እናንተ ትንሽነት እንዲሰማችሁ አይፈልግም፣ በጎቹ ማለት ነው። ምናልባት አሁን ሃይሚ ትሄዳለች፣ ማሂጋ ታርፋለች። ከዛ በኋላ ቪዲዮዎቹ እየተሰሩ እየተፈጣፈጡ ይመጡላችኋል። ይሄ አይዲያ ሊኖር ይችላል። ተጠንቀቁ ቤተሰቦች፣ እንዳትሸወዱ። የምንም ጸብ የለም። የምንም ከተጣላሽ ለምን እጁን ትይዋለሽ? ለምን ታሻሽዋለሽ? ችግር ሆኖባት ነው እንጂ እጁን እኮ እየያዘችው ነው፣ እየነካከችው ነው። ሀዘን ተው እጁን ትይዟለች። እኔ የጠላሁትን ወንድ እንኳን በጀባይኔም አላየው። ጠላሁት ነው። በር ላይ ቆማ ስትላላስ ምን ስትል ከአንቺ ጋር ነው 3 አመት ሙሉ ሲላላስ የምናየው። ስትልሹ ያየ ነው አንቺን ነው፣ ሌላ ሴት አላየንም።
ሌላ ያመጣቸው ለስራ ነው። ስራቸውን ሰርተው አንቺን አስታርቀው አግባብተው ጥለው ይሄዳሉ። ከማንኛዋ ሴት ጋር ነው ብሩክ የተላላሰው? እስኪ ንገሩኝ። እስኪ እንዲሁ ንገሩኝ ባይ አንዳንዴ ካፏ የሚወጣው ነገር ወሰኽ ትላለች ማዳም። በስመ አብ ወወልድ ወመንፈስ ቅዱስ። እንዴት ነው ሴት ልጅ በዚህ ልክ ወንድ ልጅ እንደዚህ? ስንት ጊዜ በስመ አብ የሞራል ውድቀት፣ ስንት ጊዜ ብሩክን ተናገረችው። ሞት ነው ለወንድ ልጅ ማለት ነው። እግዚአብሔርን ነው የምላችሁ። ግን ብሩኬ በስመ አብ ልቦና ሰፊ ነው በጣም ማለት ነው ከሚባለው በላይ። እኔ እንጃ አላቅም። እግዚአብሔር እንዴት አድርጎ እንደፈጠረ ራሱ ግርም ይለኛል። እሱ ግን ስትናገረው ተሰምቶት እንዳልተሰማው ሰው ጎበዝ እኮ የሚል ሰው አይጠፋም። እህት ያረከኝ ለነገሩ ማለት ነው። እዚህ ጋር አሁን እኛ አመናቸው እንጂ እነሱን እንደዚህ ሲሉ ማለት ነው ከካሜራ ጀርባ ያለው ማን ያውቃል? ለምሳሌ አሁን እንትና ማለት ነው ማን ነው ስሟ ሂያብ አሁን ልጅ አረገዝኩልህ ምናምን ፕራንክ ነው ወይስ ደስታ ነው? አሁን እሱ ሲጀመር ቡታጅራዎች ማለት ነው እርጉዝ ካልሆኑ አይጣደፉም። እርጉዝ ሲሆኑ ግን ሰርጉም ሽማግሌውም ቶሎ ያጣድፉታል እንደ ጉድ ማለት ነው ጋይስ። ስለዚህ የሷንም የሃይሚንም አንድ ቀን እንጠብቃለን እንጂ አንሸወድም ጋይስ። እና ያው ይሄን ነገር ስላችሁ ብሩኬን እስከ ጥግ ድረስ እየሄደችበት ነው ፕራንክ። ሐሰን ያውቃል። ይሄ ግልጽና ግልጽ ነው። ግን ማለት ነው ሃይሚ አልገባትም። ብሩኬ ሁሌም ማለት አንድ ሰው ሁሉ ጊዜ ዋስ ሲሆንላችሁ ሁሌም ያንኑ ሆኖ አይቀጥልም ማለት ሰው እያደገ በሚሄድ ሰዓት ማለት ነው አስተሳሰብም ሁሉ ነገር እየተቀየረ ነው የሚመጣው። ገብቷችኋል አይደለ? ዛሬ ላይ ይሄ የምንናገረው ቃል ማለት ነው ይሄንን ሰው ፍቅሩን ያጠፋል፣ ለእናንተ ያለውን ቦታ ያጠፋል። ምናልባት ብሩኬ ጋር ምንም ችግር ላይኖር ይችላል። ያው ብሩኬ ብዙ ጊዜ ያኔ ይቅር የማለት ልብ አለው እና ላይሆን ይችላል። ግን ለንግግርሽ፣ ለራስሽ፣ ለንግግርሽ፣ ለክብርሽ ብትስተካከይ ማትለያዩ ወንድ እንዴት ነው እንደዚህ አይነት ነገር ሰው ማለት ሰው እንደውሻ ስትላስ በጣም ነው የሚያስጠላው። ከሃይሚ ምላስ የሚወጣው ብሩኬ ብቻ በቀደም በህይወቱ ገደል ግቢ ብሏታል። ይሄም ይገባታል። ለምን በሉኝ? ችግሩ የራሷ ስለሆነ። ምክንያቱም ይሄ መነሻ አሳማኝ ነገር አይደለም። በቃ ድሮ ባደረገው ነገር ተነስታ በፊት በሆነው ነገር ቢሆን ኖሮ እንዳለ ሃይሚ ጋ ነው እንትኑ ትክክለኛ ውሳኔ ያለው። አሁን ግን እነዛ ብሩክ ጋር የተባሉት ነገሮች ሁሉ ኤክስ ሆነዋል። ተመስገን። ታዲያ በዚህ ልክ ፉን ሃይሚ ጋር ምን ለማንጣት ነው? ቪዲዮ ለመስራት ነው? ሶኬ ስሩ። እኔማ በቀን 2-3 መምጣት እንትቻለሁ። ምክንያቱም አንዳንዴ ነገራቶችን ማባባስ ነው የሚሆነው። ታውቃላችሁ እኛ የምንለው ሁሉ ይደግሙታል እነሱ። የሆነች ነገር ጨማርማር ያደርጉበትና በምንለው መንገድ ነው የሚሄዱት። ገብቷችኋል አይደለ? ለምን ብዬ አርፌ ቁጭ አለም እንዴ ጋይስ ታስበው ማለት ነው። በራሴ ግን ሌላ ሐሳብ እየሰጠው መስራት እችላለሁ። ቤተሰብ ስላልተመቸኝ ነው። እኔ እንደነገርኳችሁ ሰርግ አለብኝ ለዛ ነው እንጂ ያኔ በቃ በዚህ ነው ብሩኬ እንዲ ነው ሃይሚ እንዲ ነው ምንለው ሁሉ እየሰሩት ነው። ስለዚህ አሁንም ቢሆን ማለት ነው ሃይማኖት ታደሰ ምናልባት ዱባይ ልትሄድ ትችላለች። ዱባይ ከመጣች ደግሞ ማሄ አለች። ማሄ ጋም ባትሆንም ጀስት ሄዳ ብትቀበላት ኤርፖርት ሆቴል ይያዝላታል። በቃ በጣም ሲምፕል ነው፣ ቀላል ነው። ብቻዋን ግን ቤተሰብም አይለቃትም። ማን ይለቃታል ብቻዋን? ስለዚህ ብሩክ እንኳን ባሄድ እሷ ስላለች ልትመጣ ትችላለች። እንደ ሐሳብ ነው እየነገርኳችሁ ያለሁት ማለት ነው። ደግሞ እኔ ያወራሁት ነገር አይቀርም ይሆናል። ስለዚህ ሐሰን ከኋላ የሚያጨበጭበው ይሄ ነው። ሌላ ምንም አዲስ ነገር ኖሮ አይደለም። ትናንትና የተደባደብኩትን ጎረምሳ ዛሬ ቤቴ ለምን አስገባዋለሁ? ብሩክስ ለምን ያስገባዋል? በሩን መዝጋት ይችላል። እውነት ቢሆን ማለት ነው ጋይስ። ትናንትና እንደዛ ሊደባደብ ያለውን ጎረምሳ ዛሬ ቆሞ የገዛ ፍቅረኛውን ተለያይ ሳማት ሲለው ለሱ ክብር የሚሰጠው ማን ስለሆነ ነው? እሱም ሱሪን የታጠቀው ብሩክም ሱሪን የታጠቀው እዛ እንዲያስፈነጥረው የእውነት ከሆነ ማለት ነው ጋይስ። ማንም ሰው ካሜራ አብርቶ የእውነት ጸብ አይጣለም። ገብቷችኋል አይደለ? እነዚህ ይሄ የቡታጅራዎችን ሲስተም ማለት ነው ድብን አድርጌ ነው የማውቀው እኔ። ድብን ለማንም ለምንም አላደለም። ስለዚህ እዚህ ጋር ሀብቴ ያዳለ ሀብቴ ምን አረጋችሁ? ሀብቴ በራሱ ሙድ ከፈለገ ከሚስቱ ከፈለገ ብቻውን ፈታ ዘና የሚል ሀብቴ ምን አስመስሎ ለስራ ቢል ራሱ መች ይችልበትና ነው? ምን ሰርቶ ያውቃል? ሲጀመር አስመስሎ መስራትስ ቢችላል አድርጎትማ አያውቅም ሲጀመር ማለት ነው።
ምክንያቱም ጓ ምን እያለሱ ያስነቃል ሲጀመር ሶ ብሩክንም አሁን ነው የተቀየረው ብሩክም ማለት ነው እውነትና ውሸቱ ፊቱ ላይ ማወቅ ያቃተን አሁን ነው እስከ ቅርብ ጊዜ የብሩኬ እውነትና ውሸት ይታወቅ ነበር አሁን ላይ ግን እውነቱም ውሸቱም ሲሪየስ ነው በቃ አላቅም ምንም ነገር ላቅ አልችልም ግን ይሄ አሁን አንዳንድ ጊዜ ሃይሚ ላይ የሆነ ነገር አታዩም የሆነ ነገር እሱ ቆጣ ሲል የምታረገው ነገር ድንጋጤዋ የሆነ ስብስብ ምናምን የምትለው ያስነቃባታል በደንብ ማለት ነው ስለዚህ ከብሩኬ ትለያለች ብላችሁ የምታሽቃብጡ ሰዎች እንደገና ደግሞ የሆነች ልጅ አለች ያባቴች ልጅ ማለት ነው አይኤ ነው አይኤ የምትሉት እነ ብሩክና ሃይሚን የሚያቀናብሩት ማለት ነው እነሱ ናቸው እንደዛ ያቀናብሩት ነው ባይዘዌ አይኤ ውስጥ ገብቶ እንኳን ብሩክ እንኳን ራሱ መልኩን ሆኖ ወጣው ይመጽህ የእናት ልጅ ቀብራራ አሁን እቺ ሃይሚ ናት የሃይሚም ፎቶ ነው የቪዲዮ ነው ፎቶ የቀየሩት ማለት ነው ብሩክ ሃይሚን ሲያቅፋት ግን እሷ አትመስልም ስትታይ ማለት ነው ሊሆነች ልጅ አለች እሷን ነው የምትመስለው ሰሞኑን ያቀነባበራችሁ ምናምን ትገኛላችሁ ማለት ነው ብሩክ እኮ የሴሶስ ቢኖርበት እኮ ከሃይማኖት ታደሰ ጋር ለሶስት አመት እኮ አይኗን እያያት አይቀመጥም ግን አሁን ላይ ማለት ነው ማርያም ሲበዛ ይመራል በሚለው እንደ ውርደት ነገር እየታየ ነው ግን ይሄንን ሲባል ደግሞ ብሩክ የራሱ ምክንያት ይኖረዋል እንግዲህ የሆነ ከሷ ጋር እንዲህ ሊሆን ያልቻለበት ምክንያት ሃይሚ ግን በጣም ተጨቁኛለሁ በቃ ድምጼ ይሰማ በአደባባይ እንደዛ ያለች ነው የሚታወቀው እህቱ ነኝ እኮ በእኔ ላይ ሌላ ሴት ሲያመጣ እሰይ እንኳን አመጣ ደግ አደረገ ምን ትሰሪያለሽ አንቺ የዛን ሰዓት አትወጭም ነበር እንዴ ምን ታረጊያለሽ በጣም እኮ ነው የሚገርመው ወስነሽ ላትወስኚ ወስነሽ ላትሄጂ ሌላ ሴት ሲያመጣ እኔ ሴት አይደለሁ ምን እሰራለሁ ብለሽ ለምን ጥይት አልተኮሽም ቤት ውስጥ በየቀኑ ነው ቪዲዮ ስትሰሪ ሄድልኝ ውጣልኝ ተገተትልኝ ተቆምበጥልኝ ስትይ የመጡት ሴቶች ጋር ጸጉራቸውን ስትይጂ በጥፊ ሲያላጉሽ ስትወድቂ እንደዛ ነው የነበርሽው አቅምሽ ያለው ብሩኬ ጋር ነው ለመማታትም ምንም እኔ እኮ ሴት ሲመታት ሳትመታ ወንድ ስትማታ ግርም ነው የሚለኝ እኔ እግዚአብሔር እኔ ደግሞ ሴት በጥፊ መታኝ እናቴ ሴት መታኝ ኧረ ወደዛ ወንድ ነው በቃ ምንም ማድረግ አይቻልም ሴት ግን መታኝ እኔ እንደው በቁሜ ይሆናለሁ የምሬ ነው እንዴት ነው ሴት የምትመታኝ ማን ስለሆነች ለምን መኪና አታክልም ሴት መታኝ ዝም አልልም እኔ ሃይሚን ቢያደርገኝ ግን የመጣው ሴት ሁሉ በጥፊ እያላት ይሄዳል እሷን ትመታለች ቅንብርም በሉት ምንም በሉት ብሩኬን ደግሞ ሁሌ በጥፊ ትለዋለሽ ሁሌ በጥፊ ፍቅር ነው ብለን ያዝንልሽ እዴ የበቀደውም የውሸት ነው የእውነት ጥፊ እንዳይመስላችሁ ብሩኬ የመታት ማለት ነው ለቪዲዮ ማድመቂያ ስለዚህ እንደዚህ የማይሆን ቃል እየወጣ መወረግረጉ አስፈላጊ አይደለም ይሄንን ፍቅረኛሞች ሆናችሁ የብሩክና የሃይሚን ያሁን የሚሰሩትን ነገር እምታዩ ካላችሁ ምንም አያስተምርም ስለ ፍቅር ለምሳሌ ትላላሳለህ እኔ ባሌን እንደዛ ልለው እንደዛ ብየው ድጋሚ እሱን ላቅፈው ድጋሚ አብሬው ልኖር ወዳለው አፈቅራለሁ ልለው እንደዛ ብየው በአደባባይ አላረገውም ስለዚህ ክብር የሚባል ነገር ከቤት ይጀምራል ከቤት የሌለ ክብር ከውጭ አይመጣም መጀመሪያ ክብር ከራሳችሁ ይጀምራል ነገ ልጅ ሲኖራችሁ እንዴ ልትሆኑ ነው ልጅ ሲኖር እንደዚህ በቃ ሁሌ አስታራቂ ሁሌ ርዕስ የሌለው ጸብ ሃይሚ ይዛ የምትመጣው እኔ እኮ የሆነ ርዕስ ኖሮ ቢሆን በዛ ጉዳይ ነው በምን ጉዳይ ነው ያቺ ሴት መታት ኑር ተባለ በቃ ይቅርታ ጠየቃት በቃ አለቀ ይቅርታ ከሌለ ሰው እንዴት ነው ከሰው ጋር አብሮ የሚኖረው እንዴ እግዚአብሔር ይችን ይቅርታ ስለፈጠረልን መሰለኝ በመንደር ላይ ራሱ ኃጢያታችንን ይቅር እያለን እኛ ይቅር ሳንለው እሱ ይቅር ብያቸዋለሁ እያለ የሚያኖረን በጣም እኮ ነው የሚገርመው አመሰግናለሁ ለማንኛውም ቤተሰቦች መልካም አዳር ይሁንላችሁ ባይ